አርሰናል 120 ሚሊዮን ፓውንድ ገንዘብ ማለት ነው። ያው ፍጻሜውን መቀላቀሉን ተከትሎ ወደ ካዝናው ይህንን ረብጣ ገንዘብ አስገብቷል። ታዲያ ወደ ቡዳፔስት ደግሞ ሄዱ ማለት ነው። ፍጻሜውን የሚያሸንፍ ከሆነ ደግሞ ተጨማሪ ረብጣ ገንዘብ ሽልማት ይኖረዋል። ምን ልላችሁ ፈልጌ ነው እንግዲህ ያው አርሰናል ይህንን ገንዘብ ማግኘቱን ተከትሎ ፋይናንሱ ስቴብል እንደሚሆን ወይም ደግሞ የተረጋጋ እንደሚሆንለት ግልጽና ግልጽ ነው። ታዲያ በቀጣይ ትራንስፈር ዊንዶ ላይ በቂ ወይም ደግሞ ምርጥ የሚባሉ ፊርማዎችን ሊያስመለክተን ይችላል። የአርሰናሉ አሰልጣኝ ሚኬል አርቴታ እዚህ ስኬት ላይ መድረሱ ብቻ በቀጣይ እንግዲህ ለሚያደርገው በአርሰናል ቤት በሚያደርገው ጉዞ ላይ ማለት ነው ተጨማሪ ፊርማዎችን እንዲያስመዘግብ ይረዱታል። አርሰናል ዘንድሮ ታሪክን መጻፍ ብቻ ሳይሆን ቀሪውን የፕሪሚየር ሊግም ሆነ የሻምፒዮንስ ሊግን ዋንጫ የሚያሳካ ከሆነ ማለት ነው የወደፊትም የተፎካካሪነቱን ጉዞ የሚያሳምርበት ወይም ደግሞ መንገዱን የሚጠርግበት ጊዜው አሁን ነው። አምና ፒኤስጂ ሲያሸንፈው አርሰናልን ከሻምፒዮንስ ሊግ ሲያስወጣው ማለት ነው ሲያሰናብተው የአርሰናል አቋም ወይም ደግሞ የአርሰናል የተጫዋቾች ዴብዝ እና ስብስብ ከዘንድሮ ጋር ፍጹም የተለያየ ነው። ስለዚህ የዘንድሮ ፍጻሜ ጨዋታ ደግሞ ያው አቅማቸው በዛ ልክ ያህል ተገዳዳሪ ነው ወይ ብላችሁ ታስባላችሁ? እናንተ ደግሞ በዚህ ዙሪያ ሀሳብ አስተያየታችሁ እንድሰጡኝ ይፈልጋለሁ። ኮፒ ሊንክ፣ ሼር፣ ሪፖስት ማድረጋችሁንም እንዳትረሱ።